ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ በመላው ማህበራዊ ሚዲያ መነጋገሪያ የሆነውንና የብዙዎችን ትኩረት የሳበውን የኢቢኤስ ጋዜጠኛ ሉላ በድጋሚ የመሞሸር ዜና ይዘንላችሁ ቀርበናል። ሉላ በኢቢኤስ ቴሌቪዥን በሚተላለፉ የተለያዩ ፕሮግራሞች በሳልና ተወዳጅ ጋዜጠኛ መሆኗ ይታወቃል። ዛሬ ግን የምናወራው ስለ ጋዜጠኝነት ስራዋ ሳይሆን ስለ ግል ህይወቷና በድጋሚ ስለጀመረችው አዲስ የፍቅር ጉዞ ነው። ሽምግልናው የተከናወነው በጣም በጠበቀና ጥቂት የቤተሰብ አባላት ባሉበት ሁኔታ ነው። ሽማግሌዎቹ በባህላዊው መንገድ ተሰይመው ልጃችሁን ለልጃችን የሚለውን ጥያቄ ሲያቀርቡ ቤቱ በደስታ ተሞልቷል። ሉላ በለበሰችው ያማረ የሐበሻ ልብስ ደምቃ ስትታይ ፊቷ ላይ የሚታየው ደስታ ለተመልካቹ ሁሉ የሚጋባ ነበር። ሽማግሌዎቹም እንዲህ አሉ። ዛሬ እዚህ የመጣነው የቤታችሁን መብራት የጓዳችሁን ፋና ልንጠይቅ ነው። ልጃችን ለልጃችሁ ፍቅር ስላለውና ቤተሰብ መሆን ስለምንፈልግ ነው በማለት የባህላዊውን የሽምግልና ስርዓት በክብር አስጀምረዋል። የሉላ ቤተሰቦችም በበኩላቸው ልጃችን ካመነችበትና ደስተኛ ከሆነች እኛም ደስተኞች ነን በማለት በፈገግታ ጥያቄውን ተቀብለዋል። ይህ ዜና በሶሻል ሚዲያ ላይ እንደተለቀቀ ብዙዎች ሉላ እንኳን ደስ አለሽ፣ ሁለተኛው ህይወትሽ የሰላምና የፍቅር ይሁንልሽ በማለት መልካም ምኞታቸውን እየገለጹላት ይገኛሉ። በእርግጥም ሉላ በስራዋ ጠንካራና ለብዙዎች አራያ መሆን የምትችል ሴት መሆኗን አስመስክራለች። አሁንም በአዲስ የትዳር ህይወት ውስጥ የምትገባበት ይህ ወቅት ለሷ አዲስ ምዕራፍ ነው። በሽምግልናው ወቅት የቀረቡት የምግብና የመጠጥ አይነቶች፣ የቤቱ ማስጌጥና የሰዎቹ መስተንግዶ እጅግ የሚያስደንቅ ነበር። ይህ በድጋሚ የመሞሸር ዜና ለብዙዎች ተስፋን የሚሰጥና በፍቅር ማመን በየትኛውም የህይወት ምዕራፍ ሊከሰት እንደሚችል የሚያሳይ ነው። ሉላ በጋዜጠኝነት ህይወቷ ብዙዎችን ስታዝናናና ስታስተምር እንደቆየች ሁሉ አሁን ደግሞ በግል ህይወቷ ደስተኛ መሆኗ ለደጋፊዎቿ ትልቅ የምስራች ነው። በዚህ አጋጣሚ ለሉላና ለወደፊት ባለቤቷ መልካም የትዳር ዘመን እንዲሆንላቸው እንመኛለን። እናንተም ስለ ሉላ ሽምግልና ያላችሁን አስተያየት ከታች በኮመንት መስጫው ላይ አስፍሩልን። መቼም ጋብቻና ፍቅር በሰው ልጅ ህይወት ውስጥ ትልቅ ቦታ አላቸው። ሉላ ደግሞ ይህን ደስታ ለማግኘት የሄደችበት መንገድና ያደረገችው ጥንቃቄ የሚደነቅ ነው። ብዙዎች የህዝብ ሰው ስለሆኑ ብቻ የግል ህይወታቸውን ለሰው ሁሉ ክፍት ያደርጋሉ። ሉላ ግን ሽምግልናው እስኪያልቅ ድረስ በሚስጥር በመያዝ ለባህላችንና ለቤተሰቦቿ ያላትን ክብር አሳይታለች። በዝግጅቱ ላይ የተገኙት የቅርብ ጓደኞቿም ሉላ ምን ያህል ደስተኛ እንደሆነችና ለዚህ አዲስ ህይወት ዝግጁ መሆኗን መስክረዋል። በቅርቡም የሰርጉን ዝግጅት በታላቅ ድምቀት እንደምንመለከት እንጠብቃለን። ለቤቱ አዲስ ከሆናችሁ ላይክ፣ ፎሎ እና ሼር ያድርጉልኝ።